በነገራችን ላይ በዚህ ሰዓት እንግሊዘኛ ማንበብና መጻፍ አለመቻል በጣም ከባድ ነው። ታዲያ መፍትሄው ምን ይሆን ብላችሁ ታስባላችሁ? አንድና አንድ መማር ብቻ ነው። ሌላ ምንም መፍትሄ የለም። ቤተሰቦች ሁላችሁም ጀማሪዎች እንኳን ብትሆኑ ከመጀመሪያው መጀመር ካለባችሁ ነገር ላይ ተነስታችሁ ራሳችሁን ለማስተማር መወሰን አለባችሁ። በዚህ ቪዲዮ እንግሊዘኛ ወርዶችን ማንበብ ልምምድ መካከለኛ ላይ ሆናችሁ ካሁን በፊት ሌተሮችን የማታውቁ ልጆች የሰራውት ቪዲዮ አለ ተመልሳችሁ ማየት ትችላላችሁ። እዚሁ ላይ እንደምታዩት በጣም ብዙ ሰዎች አይተውታል። እናንተም ከመጀመሪያው ጀምራችሁ ለመምጣት ማየታችሁ በጣም ወሳኝ ነው ብዬ አስባለሁ። ይሄ ቪዲዮ አይታችሁት ከሆነ ካሁን በፊት የለቀቁት ቪዲዮ ነው፣ ግን ዩቲዩብ በደንብ ፑሽ አላደረገውም አላሳየውምና ሁላችሁም ስትጀምሩ ላይክ በማድረግ ጀምሩ፣ ለብዙ ልጆች እንዲደርሳቸው ማለት ነው። እስከመጨረሻው በደንብ ተከታተሉ። በግል ለመማር የምትፈልጉ ከዚህ ላይ ባለው ስልክ ሄደውላችሁ አገኙት። መልካም ቆይታ። እዚህ ጋር እንደምታዩት ቲ አር ኢ ኢ ይሄኛውን ስናነበው ትሪ ማለት ነው። ስለዚህ ከዚህ ጋር ምን አይነት ሳውንድ አለ? ኢ የሚል ማለት ነው። ኢ ትሪ ስንል ኢ ሁለት ቫውል በተከታታይ ሲመጣ የመጀመሪያውን ካነበብነው በቂ ነው ማለት ነው። ትሪ next B O O K ስለዚህ ይሄን ስናነበው ቡክ ብለን እናነባዋለን። ቡክ ሁለት ኦ በተከታታይ በሚመጣበት ጊዜ ደግሞ ኦ ሳውንድ ይኖረዋል ማለት ነው። ኦ ድምጽ ይኖረዋል። ይሄው ኦ ማለት ነው። next R A I N ስናነበው ሬን ሁለት ቫውል በተከታታይ ሲመጣ የመጀመሪያውን እናነባለን ብያችኋለሁ። ከዚህ ጋር አሁን R A I N እዚህ ጋር ሁለቶቹ ቫውል ናቸው። ማንና ማን? ኤ እና አይ ማለት ነው። ስለዚህ አይን አላነበብናትም። ከዚህ ጋር ኤ የሚል ድምጽ ብቻ ነው ያለው። እዚህ ጋር ሬን ይሄው ከዚህ ጋር ኤ ሳውንድ አለ ማለት ነው። እሺ ወደ ቀጣይ ስንሄድ M O O N ከዚህ ጋር የምታዩት ሁለት ኦ በተከታታይ ከመጣ ብያችኋለሁ ምንድነው ኡ ድምጽ አለው ማለት ነው። ይሄ ሁለቱ እንደምን ይነበባል? እንደ ኡ ማለት ነው። ኡ ስለዚህ ስናነበው ባንድ ላይ ሙን ብለን እናነባዋለን። next S T A R ከዚህ ጋር ደግሞ ኤ ቫውሏ ማነች? ኤ ከዚህ ላይ ልክ እንደ አ ነው የምናነባት ማለት ነው። ስለዚህ ስታር ብለን እናነባዋለን። ኦኬ እንግዲህ ከዚህ ላይ ያው ኤ እንደ አሁላ ትነበባለች፣ እንደ ኤ ትነበባለች፣ እንደ ኦ የሚነበብበት መንገድ አለ። እንግዲህ እሱንን በሌሎችም እናያለን ማለት ነው። እዚህ ላይ ግን ልክ እንደ አ የሚነበብበትን መንገድ ነው ማሳያችሁ። እሺ ይሄኛው ኤች ኤ ኤን ዲ ስለዚህ እዚህ ጋር ኤ ልክ እንደ አ ነው የሚነበበው። ህ አንድ ሃንድ ኤች ህ ነች ማለት ነው። ህ ሃንድ ብለን እናነባዋለን። next ኤፍ ኦ ኦ ዲ ከዚህ ጋር ይሄው ኦ ከሆነ ምን ብያችኋለሁ? ኡ ማለት ነው። ኡ ብለን ነው የምናነባው። ሉክ ስለዚህ ባንድ ላይ ፉድ ብለን እናነባዋለን ማለት ነው። ቀጣይ አር ኦ ኤ ዲ ሲነበብ ሮድ ስለዚህ ሁለት ቫውል በሚሆንበት ጊዜ ደግሞ የመጀመሪያውን እናነባዋለን ነው ያልኳችሁ። እዚህ ጋር ኤ ሳይሆን ጎልታ የምትወጣው ማነች? ኦ ማለት ነው። እዚህ ጋር ኦ የሚል ድምጽ አለው ማለት ነው። ሮድ ብለን እናነባዋለን። ሮድ ይሄኛውም ተመሳሳይ ነው። ቢ ኦ ኤ ቲ ስለዚህ ከዚህ ጋር ሲን ስናነበው ቦት ብለን እናነባለን። ኦ ማለት ነው። ሉክ እዚህ ጋር ማን እንዳነበብንን ማስተዋል ትችላላችሁ። ኦ ቦት
ቦት ብለን እናነባዋለን። ከዚህ ጋር አሁን ጎልቶ የወጣው የማን ድምጽ ነው? ኦ። ምክንያቱም ቱ ቫውልስ ኮንስታንትሊ በሚመጡበት ጊዜ ወይም በተከታታይ ሲመጡ የመጀመሪያውን ቫውል እናነባዋለን ማለት ነው። ቦት ብለን እናነባዋለን። ኔክስት ጂ ኤ ኤም ኢ። ስለዚህ እኛውን ደግሞ ኤ ልክ እንደ ኤ የምትነበብበት ጊዜ ማለት ነው። ይሄው ኤ ጂ ኤ ኤም ኢ ጌም ጌም ብለን እናነባዋለን። ለምን ከዚህ ጋር እንደ ኤ የተነበበችበት ምክንያት ደግሞ ቫውል ከዛ ኮንሶናንት መጣ። ከኮንሶናንቱ በኋላ ደግሞ ቫውል ይችኛዋ ስለመጣች ማለት ነው። ስለዚህ ይቺ የኢ መኖር ይችኛዋ ኤ ተብላ እንድትነበብ አድርጓታል ማለት ነው። ጌም ብለን እናነባዋለን። ጌም። ቀጣይ ቲ አይ ኤም ኢ። ስለዚህኛው ምን ይላል? ታይም 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 ብለን እናነባዋለን። ሶ ከዚህ ጋር አይ ልክ እንደ አይ ነው የምትነበበው ማለት ነው። ልክ እንደ አልፋቤቲካል ኔም ማለት ነው። አይ ብለን ነው የምናነባው። አይ ታይም ታይም። ይሄኛውም ተመሳሳይ ነው። ኤፍ አይ አር ኢ ፋየር ፋየር ብለን እናነባዋለን። ፋየር። ስለዚህ ከዚህ ጋር አይ ልክ እንደ አይ ማለት ነው የሚነበበው። አይ እንደ ማን ይነበባል? እንደ አይ ማለት ነው። እንደ አልፋቤቲካል ኔም ወይም ኤቢሲዲ ላይ በምናገኘው ድምጽ ማለት ነው። ፋየር። ኔክስት አር ኦ ሲ ኬ። ይሄ ሲነበብ ሮክ ሮክ። እዚህ ጋር ኦ የሚል ድምጽ ነው ያለ ማለት ነው። ኦ የሚል ድምጽ ሮክ ሮክ ብለን እናነባዋለን። ቀጣይ ኤል ኤ ኬ ኢ ምን ይላል? ሌክ ሌክ ሌክ። ከዚህ ጋር ኤ የሚል ድምጽ አለው ማለት ነው። የመጨረሻው ወርድ ኤፍ ኤ አር ኤም በአንድ ላይ ነው ፋርም ፋርም። ከዚህ ጋር ደግሞ ኤ ልክ እንደ አ ነው የሚነበበው ማለት ነው። ልክ እንደ አ ፋርም ፋርም ብለን እናነባዋለን። ኦኬ። ስለዚህ እነዚህን ካየን እስኪ በመጨረሻ ደግሞ ፈጠን ብዬ አነብላችኋለሁ። በደንብ ተከታተሉ ማለት ነው። ትሪ ትሪ ቡክ ቡክ ሬን ሬን ሙን ሙን ስታር ስታር ሃንድ ሃንድ ፉድ ፉድ ሮድ ሮድ ቦት ቦት ጌም ጌም ታይም ታይም ፋየር ፋየር ሮክ ሮክ ሌክ ሌክ ፋርም ፋርም። ኦኬ ፋሚሊ፣ የዛሬ ቪዲዮአችን ይሄን ይመስላል። ሀሳብ አስተያየት ካላችሁ በኮሜንት አሳውቁኝ። ምን አይነት ቪዲዮዎች እንዲሰራላችሁ ትፈልጋላችሁ? እንዲሁም ደግሞ ያልገባችሁ ነገር ካለ ከዚሁ ላይ በኮሜንት አሳውቁኝ። ቪዲዮ ተመችቷችሁ ከሆነ ላይክ አድርጉ፣ ለሌሎችም እንዲደርሳቸው ማለት ነው። በሌሎች ቪዲዮዎች እስከምመለስ ሰላም ቆዩ።